የዛሬ እንግዳችን አብዮት መንግስቱ አመሰግናለሁ እንኳን ደህና መጣ እንኳን ደህና ቆየኝ ስምህ እኮ ግን የዚህ ዘመን ስም አይደለም አብዮት ማለት በእንግሊዘኛ ሪቮሉሽን ማለት ነው ሪቮሉሽን ማለት ለውጥ ማለት ነው 2011 ትንሽ የመንግስት ለውጥ ስለነበር አባቴ አብዮት አለኝ አብዮት በጣም የምትፈራው ፖሊስ ነው ውሻ ነው እኔ ፖሊስም ውሻም አልፈራም የምፈራው እግዚአብሔርን ብቻ ነው እናንተ ቤት ቦስ ማን ነው እሱማ አባታችን ነው እናትስ የቤቱ አሸባሪ አባቴ ነው ያለው እንዴት ሊሆን ይችላል እንደዛ ሁሉ ጊዜ ነው የምትቆጣኝ እናት አሁን ስራ ትሰራለች ውጪ እየወጣች አሰራም ግን እኔ ስራው ነኝ እኔ ነኝ ስራው አለ እናቴ ብለኸኛል ግን አንተን ለምታሳድግበት ደሞዝ አላት የላትም ለምን አይከፈላትም አከራያችን ያስከፍሉናል እንጂ እኛ አይከፈለን ለእናታችን እኛ ስራ እንደሆነን አንረዳም አንተ ይሄን መረዳት በእውነት የ1 ሚሊዮን ብር ቼክ ይገባል ማን ነው የሚጽፍለት ከናንተ መካከል አርማንም ማጽፍ እንዴት ምስኪን ሰዎች ሆነው እኔን እኮ ነው የሚመለከቱ እናት ለአንተ ስትል ምን ዋጋ ከፍላለች እኔን ትምህርት ቤት ታደርሳለች እኔን ትምህርት ቤት እንዳለው ወጥ ትሰራለች ልብስ ታጥባለች አልጋ ታነጥፋለች ቤት ታጸዳዳለች አና ከትምህርት ቤት ስመጣ ደግሞ ስፖርት ቤት ታደርሳለች ምንድነው ስፖርት የምትሰራው ቴኳንዶ ትሰራለህ አዎ በርበሬ ታጥነ ታውቃለህ በውሃ ነው ግን የሚታጠሩት በእናንተ ዘመን በውሃ ነው በእኛ ጊዜ ስናጠፋ ማለት ነው እናቶቻችን አልካይሲ ና ብያለሁ ና ግባ ዛሬ በርበሬ ለማጥን ይሉናል ለምን 10 ኪሎ 20 ኪሎ ነው የሚያስፈጩት ምን ችግር አለው አባትዬ ዝግን አድርገው ይሞጅሩታል ከሰሉ ላይ ጎረቤት ሁሉ ያለቅሳል ፍቅር ማለት ምን ማለት ነው ፍቅር ማለት የእግዚአብሔር ራስና ምሳ ነው እስቲ ስለ ኢትዮጵያ እናውራ ተወዳታለህ ሀገርን ኢትዮጵያን በጣም ነው የምወደው ሰላም ደስታ ፍቅር አላት ሰላም ደስታው እየቀነሰ ስለመጣ እየቀነሰ መጥቷል በምን የተነሳ በጦርነቱ ምክንያት በምን አወቅ ሶስቱ መንግስቶች የሆኑበት ሀገር ነው ማን አጼ ቴዎድሮስ አጼ ምኒልክ አጼ ኃይለ ማርያም አስተካክል ልክ አይደለም ልክ አይደለም የቱ ነው ልክ ያለው ሶስተኛው ማናቸው ሶስተኛው አጼ ዮሐንስ ልክ ነው እስቲ በምን ምክንያት ነው የሞቱት ሶስቱም ንገረኝ አጼ ቴዎድሮስ ጥይት እሺ አጼ ምኒልክ ደግሞ ታሞ እሺ አጼ ኃይለ ዮሐንስ ደግሞ አንገታቸውን ሰጠው ለምንድነው ሽጉጥ የጠጡትን አንገታቸውን የተቆረጡት የፈረንሳይ ወታደሮች ይዘዋቸው ወደ ሀገራቸው ሄደው ሊደበድቧቸው እሺ እነሱ ባይዋጉ ኖሮ እኮ እኛ እስካሁን ድረስ እንግሊዝኛ ወይ ቻይና ነበር የምናወራው አንድ ሰው ምግብ የሚሰራለት ሰው ሲያጣ በቃ ምግብ እንድትሰራልኝ ብሎ ከአንድ ሴት ጋር ወደ ትዳር መግባት ይችላል ምን ችግር አለ ሰው አጋቢዎቹ የሰጡትን ሰው ብቻ ነው የሚያገባው እኔ ሳገባ ሽማግሌዎቹ ናቸው እንደ ሚስት የሰጡ ይለኔ አው ሽምግልና የሚላኩትን ሰዎች ማለት ነው ለትዳር አው እነሱ እኮ ባልየው መጀመሪያ የወደዳትን ሴት ካጫት በኋላ እርግጠኛ ሲሆን ወላጆቿ እንዲፈቅዱ ጠይቁልኝ ብሎ ነው ሚልካቸው እንጂ እነሱ ሚስት አይሰጡም እኮ እንደዛ ለማልፈልግ ነው ወደ ትዳር ሲገባ አንድ ሰው ማሟላት ያለበት መስፈርት ምንድነው ቁጥር 1 የሰርጉን መደገሻ ቦታ አበባ መስቀል ዲኮር አው ፊኛ መስቀል መብራቱን ዘጭ አርጎ መብራት ቁጥር 2 ወንበር ቁጥር 3 የሚያዩቸውን ሰዎች መጥራት ቁጥር 4 እስከዚህ ነው ማቀው ትዳር ምንድነው ባልና ሚስት ማለት አብሮ መኖር ማለት ነው አብረው ሲኖሩ ጥሩ የባልና ሚስት ኑሮ የሚባለው ምን አይነት ኑሮ ሲሆን ነው ሲፋቀሩ ግን የሚፋቀር ሰው አይጣላም በፍቅርነት ውስጥ መጣላት አለ በመጣላት ውስጥ ደግሞ መፋቀር አለ በመጣላት ውስጥ እንዴት ነው ፍቅር ያለው ሲለያዩ በጣም ይነፋፋቁና አንድ ላይ ተገናኝተው ይታረቃሉ ትምህርት ቤት መሄድ ጥቅም አለው ወይስ ጊዜ ማባከን ነው ሰው እኮ ካልተማረ ወላ ስራ አስኪያጅ ወላ ፓይለት ወላ ፖሊስ ወላ ወታደር አይሆንም እርግጠኛ ነህ ማርያም
ተመልካቾቻችን አዲስ አበባ ከክፍለ ሀገር ለልዩ ልዩ ጉዳይ መጣችሁ ወይም ክፍለ ሀገር ቁጭ ብላችሁ ምን ነው ኤዲቲንግ በተማርኩና የውስጤን ባወጣው ካላችሁ 50% ዋጋውን አነስተንላችኋል። ጋሽሸቱ ወዬ እንደናችሁ ደናና ሰላም ናችሁ? እግዚአብሔር ይመስገን። ቀረጻ ማል ድንገት ከየት ነው? ጋሽሸቱ የኛ ከክፍለ ሀገር ነው የመጣን ኤዲቲንግ ለመማር ከክፍለ ሀገር ለመጡ ልጆች 50% ቅናሽ እናደርጋለን ብለሃል። ልክ እናንተ ከክፍለ ሀገር ነው የመጣን እርግጠኛ ናችሁ? አዎ ላፕቶፕ አላችሁ በኋላ ኤዲት የምታረጉበት? አዎ እኔ ማካለሽ ማንኪያ ላይ ማለት ነው። የት ነው ያረፋችሁት? ሰፈራችን እዚህ ፔፕሲ ሲኤምሲ ነው ከጨርጨር ጀርባ። ጨርጨርና ወኩ አላወኩት እዛ ነው ያለን። ጨርጨር እናንተ እንዴት አወቃችሁት? ወይ ሁሉም ሰው ጨርጨር ይላል፣ እኛ ምን እናውቃለን? ቲክቶክ አላችሁ እንዴ? አለና በምን እንደምትሰሩት? በአይፎን ቀርጻለሁ። ጭራሽ 70 ፕሮ ማክስ እና ከክፍለ ሀገር የመጣችሁት? ተተነቃ ይቀር እንደውም ከፍለን እንማራለን። ከፍላችሁ ተማሩ እናንተ ከፍላችሁ ተማሩ። ዛሬ አዲስ አበባ ልጆች ተው፣ እድሉ የመጣው ለክፍለ ሀገር ልጆች ነው። መታወቂያ አይተን ነው የምናስገባው። ግማሹን ክፍያ አንስተንላችኋል። ለዚህ ዙር ህዳር 23 ለሚጀምረው ክላስ ማለት ነው። ተመዝገቡበት። ቅድም ቴኳንዶ ሰራለሁ ምናምን ብለኛ? አዎ ማይ ጉድ ባይዘ እኔም እችላለሁ ታውቃለህ። አሳፋኝ መጀመሪያ ስፕሊት ነው የሰራው። ስፕሊት ምንም ያደግኩበት ነው። ሁሉም እንደምችል ያውቃሉ። እሱን አላሳየም። 1 2 3 ቆይ ላማት ምን አይነት ምግብ ነው ስፖርተኛ ሰው መብላት ያለበት? ስጋ። አብሽ እኮ ወገብ ፕላስቲክ ነው የሚያደርገው ይመራል እንጂ። ኧረ ተው አባቴ ነው የነገረኝ። ጠጥቼ አላውቅም። ምራቄትና አለኝ አንተ ጠጡ እኔም ያስፈልገኛል። ገደሉኝ። እሺ እንደዚህ ባዶ ብርጭቆ ያስቀመጣችሁ ይኸውልህ አፈር አለው፣ ባክቴሪያ አለው፣ በቃ በሽታ አለው። ታመምክ በቃ ሆድን ይቆርጣል። እንካ አጠጣሽ ምን አገባኝ? ፈላጣት አይ አብዮት ልክ ነው። ህፃናት መቼም አይናቸው ያየ እንደዚህ የቆሸሸ ውሃ አይጠጡም። ልጠጣ ቢሉም እኛ ወላጆች ወይም ትልልቅ ሰዎች እሺ አንልም። ከ10 ሺህ የማያንሱ ግለሰቦች በሚኖሩበት አካባቢ ከዚህ የባሰ ውሃው ይጠጣል። እጅግ በጣም የቆሸሸ ልክ እንደዚህ የሚያስደነግጥ ህፃናትም አዋቂዎችም ነፍሰ ጡር ሴቶችም የታመሙ ሰዎችም ምንም ምርጫ ስለሌላቸው ምንጩ ከ2 እና ከ3 ወር በኋላ ሲደርቅ በጋውን ከዚህ የከፋ ውሃ ይጠጣሉ። ነፍሰ ጡር ነሽ? አዎ ነፍሰ ጡር ነኝ። 8 ወር እንደዚህ ሆኛ 1 ሰዓት 2 ሰዓት መንገድ ሄጄ ነው ውሃ መቀደው። በድንክ ታስሬ ማለት ነው። ትንሽ መንገድ ያው እንዲሄድኩ ሽነቀንቆ ልጅ ተወርደ ነው። ያኔ ኩኝ አሁን የጠጣ ቢታይ እንደው ጉድ ይገርማችኋል። ብታይ አታላይ ይመስላል። እውነቴን ነው። ሻለች በሆነ አጋጣሚ እኛ የምንቀዳው ከታች ነው፣ እሷ ከላይ ሞተች። ምንም አማራጭም ስለሌለን እሷን አውጥተን ወደ ውጭ ጥለን እኛ ግን ከታች እየተጠቀምን ነበር። አንቺ ሀገሬ መሬት በላ አፈርና ውሃው በላ ከአህያ ጋር ከውሻ ጋር አረጅቱ በኋላ ይማታ። አረ ግን ምንም እርግጠኛ ነህ? ያመኝ ታዲያ እንዴት ወዴት ሊዱ? በዚህ መንደር ወደፊቱ ኑሯችን ሊመሰረት ነውና ውሃ ሰርተን ለፕሮጀክታችን ብቻ ሳይሆን አጠቃላይ 10 ሺህ የሚጠጋውን ነዋሪ ተጠቃሚ የሚያደርጉ በርካታ ቦኖችን በየመንደሩ ዘርግተን ከከርሰ ምድር የወጣውን ንጹህ ውሃ እንዲጠጡ ለማስቻል ድጋፋችሁን እየጠየቅን ነው። ለመጽደቅ የዘለቄታ በጎ አድራጎት ድርጅት ተማሪዎች 100 አዋቂዎች እንደተባረካችሁት መጠን አግዙን። እንዲሳካልን በጸሎታችሁ አግዙን። አሁንም እንደምንድነሽ? አሁንም እንደምንድነሽ? የትዝታ መንጫ
አበባዬ ነሽ ወይ አበባዬ ነሽ። እሺ ወይ እስከዚህ ነው የማውቀው። የኢትዮጵያ ጎረቤቶች እነማን ናቸው? አሜሪካ፣ እሺ፣ ኢንዲያ፣ እሺ፣ ዋሽንግተን ዲሲ፣ ሌላ ደግሞ ጅቡቲ። በትክክል ተመልሷል። ጅቡቲ ልክ ነህ። ስታድግ ምን መሆን ነው የምትፈልገው? ፓይለት። ምንድነው ፓይለት? አውሮፕላን አብራሪ እኮ ማለት ፓይለት ማለት ነው። እኔ ግርም የሚለኝ የአውሮፕላን ትራፊኮች ማለት ነው ደመና ላይ ቆመው ሲቀጡ ዝናብ ሲዘንብ ግን አያወድቁም? ወይኔ እሸቱ በረበቃ እዛ እኮ እንትን አይወጣም፣ ሰው አይወጣም ወደ ላይ እና የት ጋር ሆነው ነው የሚቀጡት? እሱማ ፍጥነቱን ምናምን የዩትና በኮምፒውተር ልክ ማረፊያ ጋር ሲደርስ ይቀጡታል። ገንፎ ታውቃለህ? አዎ። በልተህ ታውቃለህ? እስቲ እንዴት ነው የሚሰራው? ሊጥ ይቦካል። እሺ። ድስት ውስጥ ይጨመራል፣ ይማሰላል፣ 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 ይማሰላል። ትዝር በደንብ በርበሬ ይጨምራሉ፣ ዘይት ይጨምራሉ። አንስቶ በማንኪያ መብላት ብቻ ነው። ገንፎን በልተህ አታውቅም እንዴ? ገንፎ በልቼ አውቃለሁ፣ ግን ሊጥ ተቦክቶ ተሰርቶ አያውቅም። ልክ ነኝ። ከእናንተ መካከል አንድ ውድድር አለ። የወጌሻ ፍኖትን ትምህርት ሽልማት አለ። እንኳን ወደ በእናትህ ባልትና በደህና መጣችሁ። ዛሬ አንድ ፈታኝ ውድድር አለን። ይህ የምታዩት የበእናትህ ባልትና ገንፎ ነው። ጣዕሙ ምንም ጥያቄ የለውም። ነገር ግን አቀራረቡ ላይ ችግር አለ። ቅርጽ የለውም። እንግዲህ የዛሬ ተወዳዳሪዎቻችን ስራ ይህንን ገንፎ በተሰጣቸው ሰከንድ ውስጥ አሳምሮ ማቅረብ ነው። መልካም እድል። ሲያዩት ማማር አለበት። ሰዓት አልቋል። ሁለታችሁም አቁሙ። እንግዲህ ውድድሩ በዚህ መልክ ተጠናቋል። የበእናትህ ገንፎ ያስመሰለ ግን የለም። ስለዚህ የበእናትህ ገንፎ እያያችሁ እናንተን ቤታችሁ ሞክሩት። እናመሰግናለን። እሺ፣ ለሁለቱም አጨብጭቡላችሁ። አሁን ወደ ምሳሌያዊ አነጋገርና እንቆቅልሽ ሰዓት ደርሰናል። ሄሎ፣ እንዴት ነሽ ተረንጎ? ጅብ የማያውቁት ሀገር ሄዶ ዳሽ። ጅብ የማያውቁት ሀገር ሄዶ ዳሽ። የማያውቁት ሀገር አይናፍቅም። ልክ ነኝ አይደል? ጥያቄውን አንቺ ካወጣሽ ልክ ነሽ። እኔ ልመልሰው። ጫካ ገባ። በትክክል አልተመለሰም። እስቲ ጀሚናይን እንጠይቃታለን። ጉድ እናያለን። ሃይ ጀሚናይ። ሰላም። ጅብ የማያውቁት ሀገር ሄዶ ዳሽ። ጅብ የማያውቀው ሀገር ሄዶ ምን ያደርጋል መሰለ? ባህሉንና ስርዓቱን የማያውቅ ሰው እንደሚቸገር ያሳያል። ምሳሌ ስትችል አብራራለህ? አይደለም፣ የአማርኛ ተረትና ምሳሌ ነው ይሄ። እኔ ጀምርልሻለሁ፣ አንቺ ጨርሺልኝ። በድጋሚ ይቅርታ። ትክክለኛው ተረት ጅብ የማያውቀው ሀገር ሄዶ አህያ ሊባላል ነው። አሁን አልተመለሰም። የመጀመሪያው ጥያቄ ተበልተሃል። 2000 ብር። ጅብ የማያውቁት ሀገር ሄዶ አንድ ላይ ሄሎ መንጌ። እሺ። አጥብቆ የጠየቀ ዳሽ። አጥብቆ የጠየቀ ዳሽ። የእናቱን ሞት ይረዳል። የእናቱን ሞት ይረዳል። እሺ። ሰካራም ዳሽ። ሰካራም ዳሽ። ቤት አይሰራም። ቤት አይሰራም። የሌባን ደረቅ መልሶ ልብ ያደርግ። መልሶ ልብ ያደርግ። ወይኔ ባንድ ደቂቃ ውስጥ ተብሎ ሁሉ ዛሬ ልጅ ለእናቷ በለው። ልጅ ለእናቷ ልጅ ለእናቷ ምጥ አስተማረች። ለሁሉም ሃይማኖት ለሁሉም ሰው የሚሆን ጋሽ እሸቱ የሚል ቪዲዮ ለማምረት ሞክረናል። ይሄንን ጋሽ እሸቱ መንፈሳዊ ቻናል ጆይን እያደረጋችሁ ሜምበር እንድትሆኑ ብዙ መንፈሳዊ ትምህርቶችን ለልጆቻችሁ እያቀረብን በመንፈሳዊ እውቀት ማደግ ይችላሉ ማለት ነው። እሺ፣ የመጀመሪያውን ጥያቄ ተበልተሃል። ከ5 ጥያቄ 4 ተመልሷል። አሁን አንድ ጥያቄ ማስተዛዘኛ ስለተበላህ በእናት እጅ ባልትና ጥያቄ ያቀርብልሃል። ከመለስክ 2000 ብር ታገኛለህ። 10 ሺህ ይሆንልሃል ማለት ነው። በእናት እጅ ባልትና ከሚያቀርባቸው የተመረጡ የባልትና ውጤቶች ዋና ዋናዎቹን 3 ጥቀስ። አመስግነውና እዚህ ጋር ከተመልካች የሚመልስልህ ካለ ፈልግ እዚሁ። በቃ
ቻው ጭኮ አራበለው የገንፎ ዱቄት የገንፎ እህል ዱቄት 2 የአጥሚት 10,000 ብር ተሸላሚ ሆናል። እውነት እናት ለልጇ እንደምትጠነቀቀው ለክላይንቶቻችን ተጠንቅቀን የምናዘጋጃቸውን በተለይም የገንፎ እህል፣ የአጥሚት እህል፣ ጭኮ፣ ማር፣ የበሶ እህል፣ ህብስት ዳቦ ሌሎቹንም ትክክለኛና ንጹህ ምርቶችን ስትፈልጉ ደውሉልን። ሾሩማችን መታችሁም ቅመሱ። በመላው ዓለም አሜሪካ፣ አውሮፓ የትም በህብረተሰብ ዘንድ ታማኝነት ያላችሁ ይህን ምርት ማከፋፈል የምትፈልጉ ሰዎች ካላችሁ በዚሁ ስልክ ደውሉልን። አሊያም comedianshetu@gmail.com ላይ ጻፉልኝ፣ እናገኛችኋለን። አብረን እንሰራለን። 1 ሚሊዮን ብር ብሰጥህ ስንት ብር ለዶች ትሰጣለህ? መጀመሪያ 2 ሰጠኝና ከዛ አንዳንድ ያካፈልኩ ለዳዎች እሰጣለሁ። 2 ሚሊዮን ነው የምሰጥህ መጀመሪያ 3 ሚሊዮን። እንዴት ነው ስትያይ? ሀብታም ነው መስል ደሃ ነው መስል ትመድበኝ? ይሁላ አዳራሽ ያለ ደሃ ነው የሚባለው? በነገራችን ላይ አዳራሹ ይከራያል። ተመልካቾቻችን ይከራያል። እዚህ ስር በመታየው ስልክ ደውሉልን። አብዮት አው በዚህ ጨለማ ውስጥ ወንድም ወንድሙን፣ እናት ልጇን፣ ባል ሚስቱን አይቶ መለየት ይችላል? አይችልም። በዚህ ጨለማ ጉርጓድ ቢኖር እንቅፋት ቢኖር መሬት ላይ የወደቀ ሀብትም ቢኖር አይቶ መለየት ይቻላል? አይቻልም። ልክ ብለሃል። ጦርነት እንደዚህ ሀገርን ያጨልማል፣ ተስፋን ያጨልማል። በተለይም እንዳንተ ላሉ ህፃናት ራእያቸውን፣ የነገ ህልማቸውን፣ የልጅነት የመቦረቂያ እድሜያቸውን ሁሉን ነገር ያጨልማል። አሁን ይሄ ጧፍ አፍ ቢኖረውና ህፃናት ቢሆን ስለ ጦርነት ምን ብሎ የሚናገር ይመስላል? ጦርነቱን ሰላም አድርግልኝ። አብዮት ሰላምን ማግኘት የምንችለው እስከዛሬ የተበደልነውን ይቅር ማለት ስንችል በአዲስ መንፈስ በአዲስ ምዕራፍ ለመጓዝ ዝግጁ ስንሆን ብቻ ነው። ሰላም ልክ ይሄን ቤት ከጨለማ ለማውጣት የአንድ ሰው ብርሃን ብቻውን እንደማይበቃ ሀገርን ከጦርነት ለማውጣት ሰላምን ለማምጣት ደግሞ የአንድ ሰው ፍላጎት ብቻውን ምንም ለውጥ አያመጣም። በስሜት ተሳፍረን በጦርነት ፈረስ መንገዱ ጠፋብን፣ እንዴት እንመለስ? ይበል ብለን መስሎን ብሎ የሚተው ብንለው ብንሰራው ብንስብ ብንጎትተው ለካ ጥይት ሲጮህ ሲተኮስ እሩምታ አብስሎም ለመብላት አይገኝም ቦታ፣ አጥቦም መልበስ የለ እንደው እድፍ ብቻ። ለካ ልብስ የሚያጥበው አይደል ውሃ ብቻ። ሲመሽ እየራቀን ብርሃን ወጋገኑ ሕፃናት ሰቀቀን ስንተኛ እየቃዠን ሌሊት መባነኑ። ክፉ ነው ጦርነት ሰው ክፉ ያደርጋል፣ እንኳን የሌለውን ያለውን ይነፍጋል። እህል ከቤት ሞልቶ ማን ያስፈጨው ወጥቶ ማን ያብስል አንድዶ ተለቅሞ ማገዶ። የሰቀቀን ውሎ እንቅልፍ አልባ ሌሊት መጡ አልመጡ ስጋት። መጸዳዳት ሩቅ ጫማ መልበስ ድንብር ዋና ማይችል ገላ ወንዝ እንዴት ይሻገር። ሞት እያየ ሲያድግ የዛሬው ታዳጊ በቀልን አርግዞ እስኪያድግ ጠባቂ። መች ይቆማል ታዲያ የእልቂት አዙሪት ግፍ እያሳደርን የበቀል ማንነት። አሁንማ ጧት ማታ ሲጮህ ባይናችን ባናውቀው የመሳሪያውን ድምፅ ሰምተን ሸመደድ ነው። ዓመታትን ፈጅቶ የተገነባው ቤት አመድ ሲሆን ቅጽበት 20-30 ዓመት እናት አሳድጋ እንዲህ ጥርሷን ነክሳ ድንገት ሲሞትባት ሳትቀብር ሬሳ። ከብቶቹም ደንግጠው በጥይት ሩምታ ጭንቀታቸው በስቶ ሲዘሉ በዋይታ። ይህ ቁርሾ እያደረ በይቅርታ መጋዝ ዛሬ ካልቆረጥ ነው ምን የዛሬም ብቻ ነገንም ገደል ነው።
አይናችን እያየው የጦርነቱን ጦስ ምን እንዳደረገን እልህ መሃል ገብቶ እንዴት እንታረቅ? እሺ ወዴት ይለቅ? ፍጻሜው ምንድነው? ሁላችንም ደቀን ልባችን ቂም ጠግቦ ስናልቅ ነው የሚያልቀው። አረ በቃን ውጊያ፣ በቃን የሞት ጉዞ፣ ዘላለም የምትኖር ክብርት ነፍስ ይዞ። ምክንያቱም እኛ ግጭት የሰለቸን፣ ሞት ያንገሸገሸን፣ ሰላም የናፈቀን፣ ስተት ያስተማረን፣ መፋቀር ያማረን የአንድ እናት ልጆች ኢትዮጵያውያን ነን። ሀገራችን ሰላም ያርግልን። 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 Don't kid you.